ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? እኔ አለሁ እስኪር ግን ይኔ ልዕልት ይኔ ውድ ይኔ ማር ምን ተፈጥሮ ነው? ይኔ ጨረቃይ እንደምን አባት ልልሽ በጌታ እንደምን አባት ልልሽ እንዴ! መቼ የተለቀቀ ቪዲዮ ነው ይሄ? መቼ የተለቀቀው ቪዲዮ? ይሄ ቪዲዮ መቼ የተለቀቀው ነው እንዴ? የትላንትና እንዳለን እኔ ከምሽቱ እስከ 9 ሰዓት ላይፍ ላይ ነበርኩኝ፣ ቲክቶክ ላይ ነበርኩኝ፣ ዩቲዩብ ላይ ነበርኩኝ። የመቼ ተለቀው ቪዲዮ ነው ወይስ አሁን ለቃ ነው? አሁን ተለቆ ነው? በጌታ ንገሩን። አሁን ተለቆ ነው? እስቲ ኮሜንት ላይ አዎ ብላችሁ ጻፉልኝ። አሁን ተለቆ ነው? ይኔ ውድ እንደምን አባት ላድርግሽ? እንደምን ላድርግሽ? የጠዋት ፀሐይ ጠዋት ሰው የሚሞቅ ፀሐይ እኮ ነሽ። ጠዋት ፀሐይ፣ ማታ ጨረቃ። እንደምን አባት ሊሆን እንዴ! ምንድነው እሱ ደግሞ ሽማግሌ ላክ እያለችኝ ነው። ይኔ ውድ ይኔ ማ ለአንቺ ነው ሽማግሌ ይቅርና ህይወትን መስጠት ይገባዋል። ህይወት የራሱ ህይወት መስጠት ለአንቺ ይገባል። ለአንቺ ይገባሻል። ይኔ ውድ እንደምን አባት ያግልሽ። እንደምን አባት ሊሆንላት ለዚች ልጅ ሊዋጣት እንደው ውጥጥ ላልክ በመድኃኒት እንደምን አባት ሊሆንልሽ። ይኔ ውሰየ እንደው ፈጣሪ ምን ሰጠ? እንደምን ሰጠ? እንደምን አድርጎ ነው ግን? አብሪሽ ግን ምን ነክተክ ነው ግን? እሺ ይሄ ውሽዬ እንደምን ላድርግ? እንደው ውጥጥ ማለት ደስ ይለኝ። ይሄ ውድ ይሄ ማርዬ እንደው ግጥም አልችልበት። እኔ ግጥም ብችል ኖሮ ላንቺስ ከእግር እስከ ራስ ነው የሚገጥምሽ፣ ግን አልችልበት ነው ግጥም ለዘር ማንዘር ነው የሚገጥምልሽ፣ ግን አልችልበትም። አሁን ተረብለክሽ ማግለላክ አንተ ወደል አህያ ማለት ነው። አንተ ወደል ቶሎ ብለክ ሽማግሌ ላክ ነው ልጅቷስ። ሽማግሌ ካልተላክ የወይለክ ይኔ ውድ ይሴ ችታሚል ቢጊላ እሱ ምንድነው? አንደኛ አሁን ካለንበት ሁኔታ አንጻር በጣም ብዙ ነገር እያሰጋኝ ነው። እሺ ከዚህ በላይ እንደዘረዝርልህ አጠብቅም ብዬ አስባለሁ እኮ። በማ ጉዳይ ነው እያሰጋሻለሁ? የኔ ጉዳይ ነው። አዎ ከቀን ወደ ቀን ሁሌ አዲስ ነገር ነው በአንተ በኩል እየመጣ ያለው። ገባ ስጋትም ብለህ ደግሞ አንተ የዋህ ነህ ምናምን መልካም ሰው ነህ። እንዴት ነው ነገሮችን በጣም ሁሉም ነገር በፖዘቲቭ ሁሉም ነገር በቀና ነገር እየወሰድክ ነው ያለኸው እና ከዛሬ ነገርም ሁሌ አዲስ ነገር እየተፈጠረ ስላለ የኔ እናንተ ሪሌሽንሽፕ ነገሩን ጠንከር ለማድረግ አንድ ሀሳብ መጣለኝ። እሱ ሀሳብ ደግሞ ምንድን ነው? አንደኛ ቤተሰቦቼ ላስተዋውቅ እፈልጋለሁ። ቤተሰቦቼ ላስተዋውቅ እፈልጋለሁ። ሁለተኛ ደግሞ ሽማግሌ እንድትልክ እፈልጋለሁ። ያሉትን ይበሉ ፍቅሩ ከረታኝ የወደደ ሟች ነው ይሄ መች ጠፋኝ የልቤን ካገኘው ከተሳካለኝ ለሚያልፋሉ ባልታ እኔ ግድለኝ ባልዋልኩበት የስሜ እንኳን ቢጠፋ ቃል ኪዳን አለብኝ ፍቅርህን ላልገፋ። ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሼ ወደ እናንተ መጥቻለሁ በድጋሚ። ዛሬ ወደ እናንተ ተመልሼ ስመጣ ምናልባት ይሄ ሀሳብ ትክክል አልሁን አላውቅም፣ ግን ደግሞ አሁን ላይ እየተፈጠረ ያሉት ነገሮች በጣም ለህይወቴ እያሰጋኝ፣ እንደ ሴትነት ደግሞ በጣም ብዙ ፍርሃት ውስጥ ላይ የተሰማኝ እና ከራሴ ጋር መሆን ስላቃተኝ ነው ዛሬ ወደ እናንተ ለማክራችሁ የመጣሁት። እና ምንድነው እሱ ልቤ በጣም እየፈራ ነው፣ ግራ እየገባኝ ነው፣ እየጨነቀኝ ነው። ያ ደግሞ የሆነበት ምክንያት ምንድነው? ማንን ማመን እንዳለብኝ፣ ማንን መቅረብ እንዳለብኝ፣ ማንን ማራቅ እንዳለብኝ ከህይወቴ ራሱ ግራ እስኪገባኝ ድረስ ነገሮች በጣም ድብልቅልቅ እያለብኝ ስለሆነ ድንገት የመጣልኝ ሀሳብ ነው። እና ደግሞ ነገሩም ደግሞ ቢሆን ለእኔ አሪፍ ነው። ከዚህ በላይ ነገሮች ይብሳሉ ብዬ አልጠብቅም። ምክንያቱም በጣም እየፈራሁ ነው ያለሁት። ያደረግኝ ምንድን ነው? በአብርሃም በኩል እየመጣብኝ ያለውን ነገር አይታችኋል። ቀን በቀን ስጋት ነው። ቀን በቀን አዲስ ነገር ነው። ቀን በቀን የሆነ ነገር ተፈጠረ። ከአሁን አብርሃም ከኔ ሸሸኝ። ከአሁን አብርሃምን ሸወዱብኝ። ከአሁን አብርሃም የሆነ ነገር ራቀኝ ምናምን የሚል ስሜት የተሰማኝ ነው። ያ ስሜት ደግሞ እንዲሰማኝ ያደረገኝ ነገር ምናልባት ቀለበት
በቂ ሊሆን ይችላል። ግን ደግሞ እንደ ሴት ልጅና አንድ እንደ ጸነሰች ሴት ይሄ ነገር ለእኔ በቂ ሆኖ አልታየኝም። ያ ደግሞ ለምንድን ነው ማለት ቀለበቱ በቂ አይደለም ማለት አይደለም። ያው የሰው ልጅ ልቡ የምንገዛው በቀለበት አይደለም። ግን ደግሞ አብርሃም ጋር ያለኝ ነገር በጣም እየፈራው እየሰጋው ስለሆነ ለምን በዚህ ልክ ከምጨነቅ ለምን በዚህ ልክ ከማስብ አንድ ሀሳብ መቶልኝ ነው ወደ እናንተ የመጣሁት። ያ ደግሞ ምንድን ነው በመጀመሪያ ደረጃ አብርሃም ከኔ ጋር ያለው ነገር በደንብ ማጥበቅ ስላለበት ከምንም ጊዜው በላይ ቀለበት ለእኔ ማድረግ አድርጎልኛል። ከዛ በኋላ ግን ቤተሰቦቼን ማስተዋወቅ እፈልጋለሁ። አውቃለሁ ምናልባት ይህን ሀሳብ ሳነሳ ትክክል እንዳልሆነና እንዴት በዚህ ፍጥነት ሄርሜላ ለምን ቤተሰብ እኮ ከባድ ነገር ነው ልትሉ ትችላላችሁ። ግን ደግሞ ከኔ ስጋት አይበልጥም። ይህ ልጅ በቤተሰቤ ሊይዘው ፈልጌ ሳይሆን ምናልባት ነገር ላይ ቤተሰብ ሲተዋወቅ ነገሩን የኔና የሱ ነገር ከመቅለል ባሻገር ነገሩ ከበድ እንዲልና ማንም ተንኮለኛ ላይ እንዳያስብ ማንም ከዚህ በኋላ ከአብርሃም ጋር ፊውቸር እንዳያስብ ያደርጋል ብዬ አስባለሁ። እና ዛሬ ደውዬለታለሁ፣ ይመጣል። በመጀመሪያ ደረጃ ቤተሰቦቼን ማስተዋወቅ ፈልጋለሁ ብለዋለሁ። ሁለተኛ ደረጃ ደግሞ በተሻለው አቅም ታምሊ በጌታ ምንድነው ግን እንኳን ላመጣክ እኔ ከቤተሰቦቼ ጋር ነበርኩና በባዶ ከምለቃቸው ብዬ ነው። ደህና ነህ? ተዋክብ ያለው ይቅርታሽ ና ቁጭ ደህና ነህ? እዚህ ጋር ሁሉ ሰላም ሁሉ ሰላም ነው። ሁሉ ሰላም ደህና ነኝ እግዚአብሔር ይመስገን። ምንም ደህና ነህ? ተረጋጋ። ተረጋግቻለሁ። አንቺ ተረጋጋሽ? እኔ ደህና ነኝ እግዚአብሔር ይመስገን። አስጨነቅሽኝ እኮ ይቅርታ፣ በጣም ይቅርታ። ደህና ነሽ? ለማቆሽ ነው ማለት አቻኩኩ እንዴ? አይ ስታወሪኝ ንግግርሽ ብዙ ደስ አላለኝም እና እንዴት ነው የተረበሸ ስሜት ውስጥ ያለ ሰው አይነት ንግግር ነው እያወራሽ የነበረው። ለዛ ነው የተፈጠረ ነገር አለ እንዴ? አይ ምንም አዲስ ነገር ምናምን አለ? ምንም የለም፣ አዲስ ነገር ምንም የለም። ግን ደግሞ አንደኛ አቻኩዬ የጠራሁክ አብርሽ፣ ምናልባት ይሄን ሀሳብ እንዴት ባንድ ያሰብሽው እንዴት መጣልሽ? ከመጀመሩ እንደዚህ ማሰብ የጀመርሽው ወይም ደግሞ በተቃራኒው አይ ይሄ ነገር ከአንቺ ነው እየጠበቅኩ ያለሁት ይሄ ነገር በማድረጌ እኔም ደስተኛ ነኝ። ይህን ሀሳብ ስላመጣሽው ቴንኪው፣ እንነጋገርበታለን በሰፊው ልትለኝ ትችላለህ። አላውቅም፣ ገባ? ከአንተ ሁለት መልስ ነው የምጠብቀው። ግን ደግሞ አብርሽ መጀመሪያ ተረጋጊ። ከዛም በኋላ ደግሞ ማውራት ያለብን ነገሮች እናወራለን። እና እንዴት ነው ይሄ ስብሰባ አዳራሽ ውስጥ ገብተሽ የምታወሪ አይነት ወደ እንደዛ ይመስሉና አይደለም። ቁም ነገር ላውራክ ስለፈለግኩ ነው እኮ እናወራለን። እንዴ ኩሰርትራልሽ ወይም አልተኩሳተርኩም። ቁም ነገር ታዲያ እየተሰቀ ነው የሚወራው። ወዲያ ወደዛ ገባሽ እንደዛ ነገር ነው። እና ቅድሚያን ያልቀድምም ነው። እሺ ችግር የለውም ንገሪኝ አሁን። አይ በቃ አልነግርህም በቃ። ያለቅሽ ነበር እንዴ? አይ ተጨናንቄ ነው። አይንሽ ቀልቷል ጌታ። ግን ተጨናንቄ ነው እና ደግሞ እረፍት በጣም ያስፈልገኛል። ለዛ ነው። ሾክ አይደለም። የተፈጠረ ችግር አለ? እርግጠኛ ነሽ? እሺ ለምን አለቅሽ? እንዳትዋሽ፣ አይንሽ ያስታውቃል። ደበደቡ ስታለቅሽ አውቃለሁኝ እኮ። ኧረ እንዴ ምንድን ነው ያስለቀስሽ ነገር? ደበደቡ በቃ ተበላቅ። አይ እንግዲህ ያው ናፍቀኝ ነው። ናፍቆት አያስለቅስም። ከመጀመሩ ናፍቆት ነው ያስለቅሰው። የለቀቀ ይመስለኝ ነበር። ፊቴን እኮ ታጥቤያለሁ። ለምንድን ነው የምታቀብኝ? ጭራሽ ለምንድን ነው የምታቀብኝ? ለምንድን ነው የምታቀብኝ? ፊቴን ታጥቤ ነው በረ ፊትሽን ታጥበሽ በእኔን እኮ ፎገረትሽን አይነት አያስታውቀኝም። እንዲህ እናል አቃጣሪ ነው ፊቴ። ለማንኛውም ያው ትንሽ ሴትም አይደለሁም
አንዳንድ ነገሮች ሲፈጠሩ፣ አንዳንድ ነገሮች ሲያስከፉኝ፣ አንዳንድ ነገሮች ሲያስደብሩኝ UV Air with hyaluronic acid ቤተሰቦቼን ላስተዋውቅ እፈልጋለሁ። ሁለተኛ ደግሞ ሽማግሌ እንድትልክ እፈልጋለሁ። ያ ነገር ምናልባት ይሄ ነገር ለአንተ አዲስ ሊሆን ይችላል። ይሄ ነገር ምናልባት ለአንተ ግራ ሊገባ ይችላል። ግን ደግሞ አሁን ካለንበት ሁኔታ አንጻር ኖርማል ነው ብዬ ነው የማስበው። ተረዳኸኝ? እኔ እየሰጋው ነው አብርሃም። እኔ ጭንቅላቴ የተጨናነቀ ነው። አሁን አጣውክ እያልኩ እያሰብኩኝ ያለሁት ገባ። ይህ እናንተ ነገር ደግሞ ፍቅረኝነት ብቻ ሳይሆን መሆን ያለበት አሁን ቤተሰብ ጋር ደርሶ ነገራችንን በደንብ መጠናከር አለበት ብዬ ነው የማስበው። ከዚህ በፊት በእነዚህ አይነት ጉዳይ አውርተን ጨርሰን የለ እንዲ ለሁሉም ጊዜ ያለው ሁሉም ነገር በጊዜ ይሆናል። በችኮላ የምናደርጋቸው ነገሮች ምንም አይነት ነገር አይኖርም። ፈጣሪ ባለ ጊዜ ሁሉንም ነገር እናስተካክላለን። አሁን ግን ለእንደዚህ አይነት ነገር ሬዲ እንዳሉ ታውቂያለሽ አይደል? እንዲ ይህን ነገር እያወቅሽ ዛሬ ላይ መጠየቁ ትክክል ነው ብለሽ ታስቢያለሽ? አዎ፣ ግን አብረሽን የምከበደኝ ማለት አሁን አንተ ሬዲ እንዳልሆንክ እማውቃለሁ። ግን ደግሞ ከአንተ ታውቃለህ፣ ሁለት መልስ ነበር እየጠበቅኩ የነበረው። እሺ እስማማለሁ፣ ወይም ደግሞ አይ ሄርሚ ጊዜው አሁን አይደለም እንረጋጋም የሚለውን መልስ በእርግጥ ጠብቄዋለሁ። ግን ደግሞ እኔ በጣም የሚያሰጋኝ ያሉት ምክንያቱም ቀን በቀን አዲስ ነገር ነው የተፈጠረ ያለው በአንተ በኩል ገባ ነገር ደግሞ ቤተሰብ ሲገባበት ቢያንስ ቤተሰብ እንዴት ነው እኔ እናንተ ከፍቅረኝነት አልፈን ቤተሰብ እንሆናለን። ገባ? ለዛ ነው እኔ ደግሞ እንደ አንድ ሴት ይህን ነገር ማልጠይቅህ ምንም ምክንያት አይኖርም። አሁን ነገሮችን ታደርጋለህ ብዬ ብዙ ጊዜ እየጠበቅኩ ነው። ግን ደግሞ አንዳንድ ጊዜ ከሰዎች ከመጠበቅ ነገሮችን መናገር የተሻለ ነው ብዬ ስላሰብኩኝ ነው ዛሬ ጠየቅኩህ። በጣም በቁም ነገር አብርሽ፣ አብሬክ ስስቅ፣ አብሬክ ብዙ ጊዜ አብረን ስንበላ፣ አብረን ስንጠጣ፣ አብሬክ ብዙ ጊዜ ሳሳልፍ ይሄ ነገር አይሰማኝም ማለት አይደለም። ያንተን ነገር ስለማስቀድም ነው እንጂ ሽማግሌም ሆነ እንድትልክ ቤተሰቦችን ማስታወቅ እፈልጋለሁኝ እኮ። ይሄ ነገር እኮ አይሆንም እያልኩሽ አይደለም። ይሆናል፣ ግን ደግሞ ሁሉም ነገር ጊዜውን ጠብቆ ሲሆን ደስ ይላል። እኔ ከዚህ በፊት ላይፍ ነገርሻለሁኝ። ብዙ ነገሮች ታስቸዋኩዬ የገባሁባቸው ነገሮች ነበሩ። ከዛ በፊት ገባሽ በጣም ከምንሽ በላይ ተቻኩዬ ማለት ነው። እና ያንን ላይፍ ደግሞ መድገም አልፈልግም። ዛሬ ላይ ተረጋግቼ ነገሮችን መድማይንች ሁሉም ነገር በደንብ አውቄ ምናምን በአእምሮም በምንም በሁሉ ነገር በደንብ በስዬ ነገሮችን በደንብ አድርጌ ነው ወደዚህ መስመር መግባት እንፈልገው። ምናልባት ቤተሰብሽን መተዋወቁ ኖርማል ሊሆን ይችላለን። ኖርማል የሚባል ባይሆንም ሽማግሌ ሳልክ እነሱን ማግኘት ባልፈልግም፣ ግን በጣም ካስገደድሽኝ ነው ይሄኛውን አማራጭ ነው ልጠቀም የምችለው። ለእኔ ግን ሴፍቲ ለእኔ ደስ የሚለኝ እንዴት ነው በምፈልገው መስመር ቢሄድልኝ እና ትንሽ ብንቆይ ነገሮችን በደንብ ብናይ እኔም አንቺም በደንብ ተማምነን ሄርሚ እምነት ይቀርማል እኮ ከሁሉም ነገር አይደል? እኔን ስታምኝ ነው ለየትኛውም ነገር እኔም ታማኝ መሆንልሽ ማለት ነው። ስለዚህ እኔ ላይ እምነት መጣል መቻል አለብሽ። ባይዘዌ የሰው ልጅ ሽማግሌ ስለላከ ወይም ቤተሰብሽን ስላስተዋወቅሽ ምናምን አይደለም። ምናልባት የአእምሮሽ አንቺ የፈጠርሻቸው ነገሮች ስላሉ በዚህ ያሳምነሽው ሊሆን ይችላል። የሰው ልጅ ለመታመን ሽማግሌ መላክ አይጠበቅበትም። የሰው ልጅ ለመታመን ከአንቺ ቤተሰብ ጋር መታወቅ አይጠበቅበትም። ገባሽ? እኔነቴን ማንነቴን አውቀሽ እኔን እንድታምኝ ነው የምፈልገው። ስለዚህ አዎ ብዙ ቻሌንጆች እየተፈጠሩ ነው ያሉት። ከዚህም በላይ ደግሞ በጣም ብዙ ቻሌንጅ ሊፈጠር ይችላል። ስለዚህ እኔና አንቺ እየተነጋገርን እንዴት ነው አንድ ሆነን በግሩፕ ሆነን ነው ያንን ቻሌንጅ ማሳለፍ መቻል ያለብን። ህብረት ማድረግ መቻል አለብን አንቺ እንጂ እኔ አሁን ይህን ነገር አይሆንም ምናምን ልልሽ አይደለም። ስለዚህ እኔን አንደርስታንድ አድርገኝና እኔን እመኝ። ከዛ ባለፈ ደግሞ ለሚመጡብን ቻሌንጆች በሙሉ ሁለታችን እያወራን ማድረግ ያለብንን ነገር እናደርጋለን። ግን ደግሞ ተቻኩለንም ውስጥ መግባትን መቻል የለብንም። እኔ ላይ እምነት ካለሽ በቂ ነው ለሁሉም ነገር። ሲቀጥል ደግሞ ፍቅር ይበልጣል አይደል? እንዲህ ከምንም ነገር በላይ አለቅ። ከምንም ነገር በላይ ፍቅር ነው የሚቀድመው። ሄርሚ ከቤተሰብም ከመተዋወቅ ከሽምግልና ከምንም ቀድሞ ፍቅር ይበልጣል። ፍቅር ሲኖር ነው አይደል የሁሉ ነገር ማድረግ የምንችለው። ስለዚህ እኔና አንቺ ጋር ይሄንን ፍቅር ማሳደግ ነው መቻል ያለብን ቀድመን። ሌላው እንዳለ ኢዚ ናቸው ባይዘው ሁሉም ነገር የሚደረስበት ነገር ነው። ስለዚህ ፕሊስ አንደርስታንድ አድርገኝና እኔ ምንሽን ነገር እንትን ለማለት ሞክሬ። ከዛ ውጭ ደግሞ የት ሄድብሻለሁኝ
የሆነ ቦታ ሄድብኛል ማለት እንደዛ አይደለም። አብርሽ የሆነ ቦታ ትሄድብኛለህ ምናምን እኮ አይደለም እያልኩ ያልኩት። አንደርስታንድ አላደረከኝም። አርጌሻለሁ። ምን እኔ ከአንተ ጋር ከዚህ አሁን ካለሁበት የተሻለ አንድ ስቴፕ ከፍ ማለት ፈልጋለሁ። ቤተሰብና